በጭልጋ ወረዳ አርሶ አደሮች በሌባ እየተዘረፉና እየተገደሉ ባሉበት በአሁኑ ወቅት ካድሬው ባለመሳሪያ ገበሬዎችን በካምፕ እየጠረነፈ ነው ተባለ። በጭልጋ ወረዳ ጅባንሰቅ ቀበሌ አንድ አርሶ አደር ከብት ሽጦ መመለሱን የተመለከቱ ሌቦች በግፍ ገድለው ገንዘቡን መውሰዳቸውን የአካባቢው ነዋሪዎች ለጃኖ ቅማንት ሚዲያ ተናግረዋል። በተመሳሳይ ትላንት ሌሊት በአውክቢን ቀበሌ ሌቦች የአንድ አርሶ አደር በሬን ዘርፈው መውሰዳቸው ተሰምቷል። እየተበራከተ በመጣው የንብረት ዝርፊያና የሰዎች ግድያ ህብረተሰቡ ለከፍተኛ ጭንቀት እየተዳረገ ነው ያሉን የመረጃ ምንጮቻችን፣ አንዳንድ ነዋሪዎች ቀያቸውን እየለቀቁ ወደ ሌላ ቦታ መሄድ ጀምረዋል ብለዋል። ይህ በእንዲህ እንዳለ በምርጫ ዘመቻ ልቡ የተሰወረበት የጭልጋ ወረዳ አመራር በአካባቢው ያሉ የግል መሳሪያ ያላቸው አርሶ አደሮች ሌሊት መሳሪያቸውን ይዘው በሆነ አካባቢ በሚገኘው የጸረ ሽምቅ ካምፕ እየተጠረነፉ እንዲያድሩ እያደረገ መሆኑ ታውቋል። አርሶ አደሮች መሳሪያ የገዙት ራሳቸውንና ንብረታቸውን ለመጠበቅ መሆኑ እየታወቀ በግዴታ እንደ መደበኛ የጸጥታ ኃይል በካምፕ ውስጥ ከነ መሳሪያቸው እንዲያድሩ ማድረግ ፍጹም ጸረ ዲሞክራሲያዊ የሆነ ተግባር ነው ተብሏል። አርሶ አደሮች ለጃኖ ቅማንት ሚዲያ እንደተናገሩት የወረዳው መንግስት መሳሪያውን ይዞ ካምፕ ውስጥ የማያድር ገበሬ መሳሪያ እንደሚነጠቅ አስጠንቅቋል። በአንድ በኩል በቀጠናው የተሰማራው የሌባ ቡድን በየቀበሌው እየዞረ ገንዘብ ለመዝረፍ ሲል ገበሬዎችን እየገደለ ሲሆን፣ በሌላ በኩል ደግሞ የወረዳው መንግስት ቤት ንብረታቸውንና ራሳቸውን እንዳይጠብቁ ሌሊት ገበሬዎችን በካምፕ ይሰበስባል ያሉን የአካባቢው ነዋሪዎች የወረዳው ካድሪ ከሌቦች ጋር ቀጥተኛ ትስስር ያለው ይመስላል ብለዋል። በሌላ በኩል አስተያየት የሚሰጡ ወገኖች በበኩላቸው በአሁኑ ሰዓት የወረዳው ካድሪ መሰረታዊ ትኩረት ምርጫ ላይ ስለሆነ ምርጫውን ሳይደናቀፍበት ለማከናወን ነው ገበሬውንና ጸረ ሽምቁን አንድ ላይ በካምፕ እየጠረነፈ የሚያሳድረው ሲሉ ገልጸዋል። ለስልጣኑ እንጂ ለገበሬው ደህንነት የማያስበው የወረዳው ካድሪ በገበሬው ለመመረጥ ገበሬውን የማሰቃየት ዋና ዓላማው ምርጫ ተካሂዷን ለማስባል እንጂ ገበሬው ቢመርጠው ባይመርጠው ጣጣ የለውም፣ ምክንያቱም ምርጫውን ለማጭበርበር ከተዘጋጀ ሰነባብቷልና ብለዋል። አይከል ከተማ ቡናና ጀበና ይዞ በየሰፈሩ እየዞረ ለህብረተሰቡ ቡና በማፍላት ብልጽግናን ምረጡ ሲል ውሎ የሚያድረው የወረዳውና የከተማ አስተዳደሩ ካድሪ ቡድን ህዝቡን እንደ ዜጋ ሳይሆን እንደ ዕቃ ነው የሚመለከተው ሲሉ በርካቶች ተናግረዋል። ከአማራ ክልል ጨፍላቂ ጽንፈኞች በተሰጠው ትዕዛዝ መሰረት የቅማንትን ኮሚቴ ጠራርጎ በማሰርና የሐሰት ምስክርነት ቃል በመስጠት ህሊናውን ሽጦ በቅማንት ህዝብ ላይ ግፍ ሲፈጽም የኖረው የጭልጋ ወረዳ ተላላኪ ካድሪ ምርጫውን እንደምንም ብሎ በማካሄድ ህዝብ መርጦናል በሚል የፈለገውን ለማድረግ እየኳተነ መሆኑ ተሰምቷል። የቅማንትን ህዝብ ህገ መንግስታዊ መብት ለማፈን ከሰራው ከዚህ ስግብግብ ካድሪ በላይ ለቅማንት ህዝብ ጠላት የለም የሚሉ ወገኖች ህዝቡ ምርጫው ተጭበረበረም አልተጭበረበረም በምንም መንገድ ብልጽግና የሚባለን ፓርቲ እንዳይመርጥ ሲሉ አሳስበዋል። ከዚህ በፊት ህዝቡን ባደራጁት ሽፍታ ፍዳውን ሲያስቆጥሩት ነበር። አሁን ደግሞ በሌባ እያስገደሉትና እያዘረፉት እነርሱም ታውረው በምርጫ ዘመቻ ሰክረዋል ተብሏል። ከሰሞኑ በደቡብ ወሎ ዞን በወግዲ ወረዳ በተፈጸመ ጥቃት በሰው ህይወትና በንብረት ላይ ከፍተኛ ጉዳት መድረሱ ታወቀ። ወረዳው ላለፉት 2 እና 3 ቀናት ፋኖ በተባለው ታጣቂ እጅ ገብቶ የሰነበተ ሲሆን ዛሬ ጧት ከአካባቢው ለቆ የነበረው መከላከያ ተጠናክሮ በመግባት እንደተቆጣጠረው ታውቋል። በደቡብ ወሎ ዞን የሚንቀሳቀሰው ጽንፈኛና ጸረ አማራ ኃይል ግንቦት 3 ቀን 2018 ዓ.ም ከየአቅጣጫው ተሰባስቦ ወግዲ ወረዳን ለማውደምና ለመዝረፍ ቢመጣም በወረዳው ጀግና ጥምር ጦር ክንድ ተደምስሷል ሲል የወረዳ አስተዳደሩ የተለመደውን በፉከራ የታጀበ መግለጫ አውጥቷል። ወረዳውን ለማውደም የመጣው ጽንፈኛ ኃይል ጥምር ጦሩ በወሰደበት እርምጃ ተደምስሶ አስከሬኑንና ቁስለኛውን እያንጠባጠበ ፈርጥጧል ያለው የወረዳው አስተዳደር እርስ በርሱ በሚጣረስ አገላለጽ የህወሓትና የሻዕቢያ ተላላኪ ዘራፊ ቡድን ወደ ወረዳው ሰርጎ በመግባት የህዝብና የመንግስት ተቋማትን አውድሟል፣ ተሽከርካሪዎችንም በእሳት አቃጥሏል ሲል በፎቶ የተደገፈ መረጃ አጋርቷል። ዘራፊ ቡድኑ ከተማዋን ለመደምሰስ አሰፍስፎ ሲመጣ በጥምር ጦሩ ተደምስሶና ቁስለኛ ከሆነ በምን ቅጽበት ያን ሁሉ የመንግስትና የህዝብ ተቋም እንዲሁም ተሽከርካሪ አወደመ ሲሉ በወረዳው የተምታታ ዘገባ ላይ ጥያቄ የሚያነሱት በርካቶች ናቸው።
ወረዳው አክሎም ዘራፊው ቡድን አመራር ገድለናል፣ አግተናል፣ እንዲሁም የምርጫ ቁሳቁስ አውድመናል በሚል ያሰራጨው ወሬ በሬ ወለድ አይነት ነው እንጂ እውነት አይደለም ሲል አጣጥሏል። ፋኖ የተባለው ታጣቂ በወግዲ ወረዳ የፈጸመውን ጥቃትና የወረዳው አስተዳደር ያወጣውን መግለጫ የተመለከቱ የዓይን እማኞች በበኩላቸው የወረዳው አመራር ፋኖ ወደ አካባቢው መምጣቱን ሲያውቅ ቀድሞ ጥሎ እንደሸሸና ከተማዋን ለመያዝ በፋኖና በጥምር ጦሩ መካከል በተደረገው የተኩስ ልውውጥ ከሁለቱም ወገን የሰው ሕይወት መጥፋቱን ገልጸዋል። የዓይን እማኞች እንደሚሉት ወግዲ ወረዳን ለመቆጣጠር በተደረገው ውጊያ የከፋው ጉዳት የደረሰው በመከላከያው በአድማ ብተናውና በሚሊሻው ላይ ሲሆን በመንግስት ጥምር ጦር እየተባለ የሚጠራው ኃይልም ተመልሶ ከተማዋን ሲቆጣጠር ከፋኖ ጋር ተዋግቶ ሳይሆን ራሱ ፋኖ የሚፈልገውን ተቋም ካወደመና ከዘረፈ በኋላ ጥሎ ስለወጣ ነው ብለዋል። በፋኖ ተገድለዋል፣ ታግተው ተወስደዋል ስለሚባሉት የመንግስት ካድሬዎች ተጨባጭ መረጃ የለም። ምክንያቱም በርካታው የወረዳው አመራር አስቀድሞ ጥሎ ስለወጣና ስለተደበቀ ነው የሚሉት ሌሎች የአካባቢው ምንጮች በወረዳው በሚገኙ ምርጫ ጣቢያዎችና ቁሳቁሶች ላይ ግን ጉዳት ደርሷል ሲሉ የወረዳው አስተዳደር በምርጫ ቁሳቁስ ላይ የደረሰ ጉዳት የለም የሚለውን ዘገባ አጣጥለዋል። በተያዘው ዓመት መግቢያ መስከረም አጋማሽ ጀምሮ በሰሜንና በደቡብ ወሎ ዞኖች ፋኖ በፈጸመው ጥቃት በሰው ሕይወትና በንብረት ላይ ከፍተኛ ጉዳት ደርሶ እንደነበረና ብልጽግና ለጥቃቱ ህወሓትና ሻዕቢያን ተጠያቂ እንዳደረገ ጃኖ ቅማንት ሚዲያ መዘገቡ አይዘነጋም። አሁንም ብልጽግና በሻዕቢያና በህወሓት ተላላኪነት በሚከሰው የቀድሞ ወዳጁ ፋኖና በመንግስት ጦር መካከል በሰሜንና በደቡብ ወሎ የተለያዩ አካባቢዎች ውጊያዎች እንዳሉና መንግስት ለምርጫው ሲል ጉዳዩን አፍኖ እንደያዘው እንዲሁም በመከላከያ ሰራዊት ላይ ከባድ ጉዳት እየደረሰ መሆኑን መረጃዎች ያሳያሉ። ጃኖ ቅማንት ሚዲያ በተደጋጋሚ እንደሚዘግበው በቅርብ ወራት ፋኖ የመንግስት አመራሩ ላይ ኢላማ ያደረገ ጥቃት እየፈጸመ መሆኑን ተከትሎ ታጣቂ ቡድኑ ገና ከተሞቹን ለመያዝ ሲጠጋ የመንግስት ካድሬው የሚመራውን አካባቢ ጥሎ እንደሚሸሽ ይታወቃል።